እንዴ ያለ ምክንያትማ ስልኬን አይሰጥሽም። ዝና ማን ነው? አስብ መርዞ አስብ። ቆይ አንዴ ያው መቼም ሞኝ ካልሆንሽ በስተቀር አጉል ነገር አታስቢ። አስገድዶ ደፈረኝ ያለ ፍላጎቴ ነው ምናምን ብትይ እስካሁን ያወራ ነው በሙሉ ሪከርድ ነው። ቤትሽ ድረስ የጠራሽኝ ራስሽ ነሽ። ይህን ደግሞ ታምኛለሽ። አይ እሱማ አስገድደኝ ነው፣ ፈልጌ አይደለም። ማን ጋር ነው ስልክ የምትደውለው? አንድ ሰዓት የላሰች ልጅ አለች። እሳት ስትልስ ራሱ ምላሷን አመድ አይነካው። ምን አይነት ውበት ነው! ተረጋጋ፣ ባለቤት አይመጣ። እሱ አያስጨንቀኝም። ዛሬ ደግሞ በጣም ሙሉ ነሻል። በነገራችን ላይ በባለፈው ማህሌት ወደ ሆስፒታል ሞገስን ልትገለው ስትሄድ ሞገስን ከዛ ቦታ ላይ እንዲወጣ ያተረፈችው ኤፍራታ ነች። እንግዲህ አንድ ቤተሰብ አንደኛው እህት ገዳይ በሰዎችን መግደል የምትደሰት፣ ሌላዋ እህት ደግሞ ሌላን ሰው ለማትረፍ ጥረት የምታደርግ እንዲህ አይነት ነገሮች ያጋጥማሉ። አንደኛው ለሰው ጥረት የሚያደርግ፣ አንደኛው ለሰው ህይወት የሚያጠፋ። ኤፍራታ እንግዲህ ደም ልትሰጥ ለሞገስ መድብል ደውሎላት እንደሄደች ታወሳለች። ማህሌትም ከኋላ ስትከተላት ነበረ። ስለዚህ ከኋላ እየተከተለችኝ እንደነበረ ማህሌት አይቻለሁ። ስለዚህ ማህሌትን ሞገስን ልትገለው ትችላለችና ሞገስ ከዚህ ቦታ መቀየር አለበት በሚል ሞገስን እዛ ቦታ ላይ እንዲቀይር አድርጋ ህይወቱን አትርፈዋለች። ለዛሬ ላለበት ሁኔታ ማለት ነውና መስዋዕትነት ከፍላ አትርፈዋለች። ይሄንንም ደግሞ ሚስጥር ያወጣው እንግዲህ መርዞ ነው ማለት ነው። ምክንያቱም አንቺ ነፍሰ ገዳይ ነሽ ብሏት ከእህትሽ የሰማሁትኝ ከሆስፒታል የሆነ ሰው ልትገይ ሄደሽ ይሄንን ሰው እህትሽ እንዳተረፈችው ሰምቻለሁ። ስለዚህ አንቺ ነፍሰ ገዳይ ነሽ፣ እኔን እንዳትከተይኝ ብሎ አቁሟት ሄዷል ማለት ነው። ስለዚህ ማህሌት ይሄንን በመስማቷ በጣም ደንግጣለች። ተመልሳ ሄዳ እንግዲህ ወደ ቤቷ ኤፍራታን ሞገስንን እንዳልገለው ያተረፍሽው አንቺ ነሽ እያለቻት ነው። እንግዲህ ኤፍራታም አልፈራችም። አዎ እኔ ነኝ ያተረፍኩትኝ፣ ሞገስን አንቺ ልትገይው ስትይ አትርፌዋለሁ፣ ምን ታመጫለሽ እያለቻት ኤፍራታን በዚህ ጉዳይ በዛው እኔ በጣም አድንቄያታለሁ። እስኪ እናንተም ለኤፍራታ አድናቆታችሁን በላይክ ገለጹላት። ሰላም የቻናል ቤተሰቦች በያላችሁ በተለምዳችሁ ሰላማችሁ በዚህ ተርፍርፍ ይበልኝ። እንደምን አላችሁ? እንደምን ቆያችሁልኝ? ነው ዛሬ በክፍል 110 ተመልሼላችሁ መጥቻለሁ። ታዲያ አብራችሁ ስትቆዩ ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁ። ዛሬ እንግዲህ እናንተን በሚያነጋግሩና ጥሩ ሐሳብ ጥሩ ትምህርት ተማሩባችሁ የሚችሉ ቪዲዮዎችን ሪያክት እናደርግበት እንቆያለን ማለት ነው። ክፍል 110 ላይ እንግዲህ ወይዘሮ ማህሌት መርዙነን እንግዲህ ደግሞ ያው አራሩጣ አግኝተዋለች። መርዙም ያው ቀላል ሰው አይደለም። ከዚህ ቀደም ዳጣ ሁል ጊዜ ዝና ስለምትለው ይሄ ዝና የሚባል ሰውዬ እንግዲህ ከአእምሮ ላይ ተቀርጾበት ቆይቷል። ነገር ግን የሌላ ነገር አንዳንዴ ይረሳልና ረሳም። ስልኬን ሰጠኝ ዝና ነው እያለችው ነው ማህሌት። እሱም እንግዲህ ተጠራጥሮ ወደ ዳጣ ደውሏል ማለት ነው። እንግዲህ ዳጣ ሲል እንግዲህ ወይዘሮ ማህሌት ልቧ ተርከክ ይላል። ምክንያቱም ዳጣ እንደሞስታው ምን ያክል እንደምትፈራት ታውቃላችሁ። በጩቤ ቂጧ ላይ ያለ ስለነረተቻት በጣም ነው የምትፈራት ዳጣን ማለት ነው። እና ከዳጣ ጋር ግንኙነት እንዳለው ራሱ ስትሰማ ማህሌት በጣም ተደናግጣለች። እንግዲህ ዳጣም መርዞን በጣም እጅጉን አስፈርተዋለች። ያው እሷም ደግሞ ነገር ማጋነን ስለምትወድ አምልጥ መርዞ ተከባሃል እያለችው ነው። ተከባሃል ማህሌት የምትባል ሰው ታውቂያለሽ ሲላት እንግዲህ አምልጥ ብለዋለች። እሱም እንግዲህ ወይዘሮ ማህሌትን እንዳትደርሽብኝ ሰላም ሁኝ እንዳልልሽ ሰላም አይደለሽም አጠገቤ እንዳትደርሺ ብሎ አቁሟት ሄዷል ማለት ነው። ሌላው ኤፍራታም እንግዲህ ከቤቴ ውጭልኝ ብላታለች። ማህሌትም እንግዲህ እኔን ማስጠጋት ግዴታሽ እንጂ ውዴታሽ አይደለም፣ ምክንያቱም ያንቺ ቤት እያለ እኔ ጎዳና ላይ ልወድቅልሽ ነው
ወደ ሚል አቋም ሄዳለች ማለት ነው። ኤፍራታም እንግዲህ በማህሌት በኩል የሚደርስባትን ቻለንጅ መቋቋም ስላልቻለች አልፈልግም እኔ ከዚህ ቤት እንድትወጪልኝ ነው የምፈልገው ብላታለች ማለት ነው። በሌላ በኩል እንግዲህ ሉላ ይሄ ሰውዬ አስገድዶ አብሮሽን ካልተኛሽ እያለ ያንገላታት መሆኑ ይታወቃል። ከዚህ እንግልት ለመውጣት ደግሞ ባሏን ከማማከር ይልቅ ዳጣን ማማከር ምርጫው አድርጋ አማክራት ነበረ። እንግዲህ እነሱ የወሰኑት ውሳኔ እሺ በይውና ቦታ ቀጠሪው እኔ መርዞን ይዤ ከኋላሽ መጥቼ አተርፍሻለሁ፣ ሰውየውንንም ቪዲዮ ቀርጸን እናዋርደዋለን የሚል አጀንዳ ይዘው ነው እንግዲህ እንትን ያሉት ማለት ነው። ሰውየው የሚዋዛ አይደለም፣ ተጠራጥሯታል ማለት ነው። እንግዲህ ነገር ግን ያው የህግ ሰው ከመሆኑ አንጻር ህግ ይህን ያደርጋል ባይባልም ሰውየው እያንዳንዷን ነገር ነገ እሱን ነፃ ሊያወጣው የሚችለውን ነገሮች እያደረገ ነው። ምክንያቱም አንቺ ራስሽ ነሽ ቤት ና ያልሽኝ፣ ይህም ደግሞ ማስረጃ ሆኖ ይቀመጣል እያላት ነው። ነገር ግን እነሱ ሌላ ሲስተም ዘርግተዋል ማለት ነው። ምንም ቢሆን አሳምኖታል። ሴሰኛ ስለሆነ እሷ ያለችውን ነገር ነው ያመነ። ከፈለግ አንተ የምትፈልገው ቦታ ነው ይበለኝ እመጣልሃለሁ እያለችው ነው። ያንን ስትለው እንግዲህ እሱ ማምኗት አንተ ወዳልሽው እመጣለሁ ችግር የለም ብሎ ወደ ቤት መጥቷል ማለት ነው። ስለዚህ መርዞና ዳጣ እንግዲህ በቅርብ ርቀት እየተከታተሉት ነው። ምናልባት ያስጥሉታል ወይም ሰውየውንን ያልሆነው ውስጥ ሊያስገቡት ይችላሉ ብዬ አስባለሁ ከተከታተሉትና ከያዙት ማለት ነው። ሌላው እንግዲህ ብሩክ እና ቅድስት ያው እንግዲህ ባሏን እያስታመመች ነው። ቅድስት መቼ ድኖ እንግዲህ ወደ ጋብቻ አብረው እንደሚሄዱ ነው እያሳሰቡ ነው ያለ እንጂ ጥሩ ሁኔታ ላይ ጥሩ ኮንዲሽን ላይ ናቸው ያሉ ማለት ነው። እንግዲህ ብሩክም ስለ ሉላና ስለ ሞገስ ፍቅር እያወራ ነው። የልጅነት ፍቅረኛሞች ናቸው። እሷ ያሳደገቻት ድሃ የሆነች እናቷ ቤተሰቧ ነች ያሳደገቻት። ስለዚህ በአንድ በሆነ አጋጣሚ ከሞገስ እጅ ነጥቆ ዝና አገባት እንጂ ዝናና ሉላ ከልጅነት ጀምረው በጣም የሚዋደዱ ናቸው ያለ ነው። በሌላ በኩል ሞጌ እሷንን ይዞ ከዚህ ሀገር መጥፋት ይፈልጋል። ነገር ግን በማን እየገጠማቸው ያለ ነገር በሙሉ አስቸጋሪ ነው። እጃቸው ላይ ገንዘብ ስለሌለ የግድ የሞገስንን ሀብት ማስለቀቅ ግዴታ እንደሆነ አምኖበታል። ሉላም ያው እንግዲህ ሞገስ ሀብት ንብረቱን ማጣት እንደሌለበት ስላመነች፣ ስለዚህ የባሌ ፍቅር የባሌ ሀብት በጠበቃው ምክንያት ነገሮች ከሚበላሹበት የሆነ ዘዴ ተጠቅሜም ቢሆን የባሌን ሀብት እንዲያስለቅቅለት ፈልጋለሁ እያለች ነው። ምክንያቱም ሌላ ጠበቃ በተደጋጋሚ ሌላ ጠበቃ እንዲይዝ ጠይቀው ነበር። ሞገስም ደግሞ በሰፈሩ አለ የለም የሚባል ጠበቃ እሱ ነው ጠይቄያለሁ ምናምን እያላት ነው። እንግዲህ እሷም ደግሞ እንደዚህ ጠይቆኛል እያስጨነቀኝ ነው እንዳትለው ነገሮቹ ይበላሻሉ ብላ በማሰብ በበሳል ስነ ልቦናዋ ራሷንን ጎድታ የባሏን ሀብት ለማስመለስ ጥረት እያደረገች ነው። ከነገራችን ላይ እንደዚህ አይነት ሚስት ይስጥ ነው እውነት ለመናገር ማለት በአሁኑ ሰዓት ላይ የሆነ ነገር ሰው እንኳን ደውሎ የሆነ ነገር ቢላት እኔ ደውሎ እንደዚህ ያለ ብላ ቀጥታ ልታጣላ የምትል ሴት እንጂ የምትኖረው እንደው ባሏንን ከእንደዚህ አይነት ችግር ለመታደግ ጥረት የሚያደርግ ሴት ከስንት አንድ ነው እና ሊገኝ የሚችለው። እንደዚህ አይነት ሴት ይስጣችሁ ያላገባችሁ ለማለት ነው። አሜን በሉ። እንግዲህ በቅርብ ርቀት እየተከታተሉት ነው መርዞና ዳጣ። ኮሚሽኔን ትሰጭኛለሽ እያለ ነው የደላላ ነገር። ደላላና ቁማርተኛ በነገራችን ላይ ታሞ ተኝቶም ቢሆን ለኑዛዜ የምትበቃን ጊዜ እንኳን ኖረው ስለ ደላላ ሊያወራ ይችላል፣ ስለ ትርፍ ሀብት ሊያወራ ይችላል። መርዞ እንግዲህ በጣረ ሞት ላይ ሆኖ እዚህ ተደብቆ እሱን እየጠበቀ ሰውየው በነቃበት ሰዓት እንኳን ሊያጠቃቸው እንደሚችል እያመኑ እንኳን ስለ ኮሚሽን ነው እያወራ ያለውና በዚህ ደረጃ ላይ ተኝተህ እንዲህ ሆነህ እዚህ ቦታ ላይ ሆነህ እንዴት ትጠይቃለህ ያለች ነው መርዙ። በጣም እውነት በቅጡ ብታደርገው ድለላህን በጣም ጥሩ። ምክንያቱም አንድ ቀን በዝና እጅ መግባት አይቀር ከባድ የሆነ ፈተና ነው የሚደርስ በዝና እጅ የገባህ። ምናልባት በቀጣይ ክፍል እንዲሁም እኔ አንተን ራሱ ዝና የሚያግትህ ነው የሚመስለኝ ማለት ነው። እኔ ሌላው ያልገባኝ ማህሌት በመርዞ ተመርታ ወደ እነ ብሩክ ቤት የምትሄደው ምንድን ነው? የብሩክ ቤት ታውቀው እዚህ ቀደም ቤቱ አልተቀየረም። እንግዲህ ባለበት መልኩ ነው። ምናልባት ቤቱ ተቀይሯል እሷ አታውቀውም የምትሉን ከሆነ የቤቱ እንትን መቀየር መቻል አለበት። የሆነ ነገር ቢያንስ ቤት እንኳን ባትቀይሩ የሶፋ አቀማመጥ ቢቀየር በጣም ደስ ይላል ነበርና ምንም የተለየ ነገር በሌለበት ሁኔታ መርዞን ወደ እነ ብሩክ ቤት እንዲወስዳት የፈለገችበት ምክንያት እኔ እሱ ጋር ሊገበኝ አልቻለም። ምናልባት እናንተ የተረዳችሁና የገባችሁ ነገር ካለ
አስረዱኝ ማለት ነው። እኔ ስላልተረዳሁኝ ማለት ነው። እንግዲህ ምናልባት ይሄ ሰውዬ በቁጥጥር ስር ውለውት ሉላ ነፃ ቀጠና ውስጥ ትወጣለች ብዬ ተስፋ አደርጋለሁኝ። ያድርግላችሁ፣ ያሳካላችሁ ለማለት እወዳለሁ። እንግዲህ ቀጣይ በሌላ ክፍል እስከምንገናኝ ድረስ በተረፈ ያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ ተመኘሁላችሁ። ባይ ባይ።